በራሱ የሚተማመን ኃይለኛ፣ ጠንካራ፣ ቆፍጣና፣ ደፋር፣ ቆራጥ ትውልድ ስልጣን ቢይዝ አምባገነን ይሆናል ወይንስ ብሶተኛ፣ አላዛኝ፣ ነፍራቃ፣ አቅመቢስ፣ አልጫ ትውልድ ስልጣን ሲይዝ አምባገነን ይሆናል? ልጆቻችን ደፋርና ጠንካራ ኃይለኛም አድርገን የማናሳድጋቸው አምባገነን እንዳይሆኑ አስገድዶ ደፋሪ ማጅራት መቺ እንዳይሆኑ ነው? ሌላ ምን ምክንያት ይኖረው ይሆን? እስቲ ነው። ከዛ በፊት ግን እንደተለመደው ዮጊ ገላ ሳሙና ላለፉት 6 ዓመታት ሳዘጋጀው ስታጠብበት የነበረ ሳሙና ነው። ኤዲብል ከሆኑ ለምግብነት የሚውሉ ዘይቶች ነው ወደ ሳሙና የምንቀይራቸው። እኔ ቤተሰቦቼ፣ ልጆቼ፣ ወዳጆቼ እጅግ ተጠቅመንበታል። ለፀጉራችን፣ ለገላችን፣ ለፊታችን ይህን ሳሙና ፋንስ እንዲሆኑ እንዲወደድ ብለን አረፋ እንዲያወጣ እንዲኩረፈረፍ ወይም ረጅም ጊዜ እንዲያገለግል ብለን የምንጨምርባቸው ኬሚካሎች የሉ። ስለዚህም እነዛን ኬሚካሎች በማስቀረታችን ቆዳችን ላይ፣ ፀጉራችን ላይ ይደርስ የነበረው መንጣት፣ መገርጣት፣ መከርቸፍ ማስቀረት ችለናል። እኛ እንደተጠቀምንበት አንተም እንድትጠቀምበት እንጋብዛለን። በ175 ግራም ተዘጋጅቷል። 300 ብር ይሸጣል። የምታገኝበትን አድራሻ፣ የዚህን ሳሙና የምታገኝበትን አድራሻ፣ የጉግል ማፕ አድራሻ እዚህ ቪዲዮ ስራ አስቀምጥልንና በጉግል ማፕ ላይ ሰርች አድርገህ እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ አካባቢ ታገኘዋለህ። 175 ግራም ነው፣ 300 ብር ነው። እስከ መቼ ድረስ ነው በዚህ ሳሙና የምታጠበው ብለህ ብትጥለውም ትችላለህ። ረጅም ጊዜ ይቆያል፣ ይበረክታል። ከዛ ባሻገር ግን በዚህ የዩቲዩብ ቻናል ትውልዳችን ላይ የተቃጣውን የማለጭ ስራ በተለይም ደግሞ ወንዶቻችን አባታቸው በሰጣቸው ጸጋና መክሊቱ በልጽገው በወንድነት መክሊቱ በልጽገው ኃይለኛ፣ ደፋር፣ ጠንካራ፣ ቆፍጣና በራሳቸው የሚተማመኑ ትውልድ እንዳይሆኑ የሚደረገውን ስራ እናከሽፍበታለን፣ እንቀለብስበታለን። ስለዚህ እንደዛ ኃይለኛና ጠንካራ አድርገን እናሳድጋቸዋለን ወይም ደግሞ የራሳችንን ልምድ እናካፈላቸዋለን ማለት ነው። ጀግናው እንዴት አለ? ዛሬ እስቲ ስለ እነዚህ ጉዳዮች እናውራ። ስለ ኃይለኝነቱ፣ ስለ ጥንካሬው ከአምባገነንነት ጋር ምን እንደሚገናኝ እውነት በማህበረሰባችን ውስጥ እንደምንሰማው በአንዳንድ ሚዲያዎች ላይም እንደሚነገረው አሁን እየተገፋ ወደፊት እየመጣ ትውልዱ እንዲቀበለው እየተደረገው ነገር እውነት ነው ወይ ብለን እንመርምር። እሱ ምንድን ነው? ከትውልዱም ደግሞ በተለይ ወንዱ በራሱ የሚተማመን በራሱ ሰውነት ላይ ብቻ አይደለም በግዑዛን ፍጥረታቶች ላይም ውጭ ባሉት ፍጥረታት ላይም ቢሰለጥን የሰለጠነ ቢሆን ኃይለኛ፣ ጠንካራ፣ ቆፍጣና፣ ደፋር ቢሆን ቆራጥም ቢሆን ጉዳቱ ምንድን ነው? እውነት ብዙ ጊዜ እንደሚገለጸው ወደፊት እንደሚገባው እንደሚወጣው እንድንሰማ እንደሚደረገው ያ ትውልድ አስገድዶ ደፋሪ ይሆናል? ማጅራት መቼ ይሆናል? ዱርዬ ወሮ በላ ይሆናል? ለመንግስት አስተዳደር አይመችም? ለሃይማኖት አባቶች እረኝነት አይመችም? ለቤተሰብ አስተዳደር ለአባት እናቱ አይመችም? አባት እናቱን ማያከብር ይሆናል? ማህበረሰቡን በኢፍትሃዊነት ይበድላል? እውነት እንደዛ ነው? ለምንድን ነው ዓለም እንደዚህ አይነቱን በራስ መተማመን ያለውን ስልጡን፣ ኃይለኛ፣ ደፋር፣ ቆፍጣና፣ ቆራጥ የሆነ ትውልድ ወደ ስልጣን ወደ ህዝብ አስተዳደር እንዲመጣ የማትፈልገው? ለምንድን ነው አሁን እኛም ራሳችን እንደዛ እየፈለግን ነው? እኛም ራሳችን አሁን እንደዚህ አይነቱን ትውልድ አንፈልገውም ወደ ስልጣን እንዲመጣ። በየትኛውም ስልጣን ስላችሁ የግድ የሀገር አስተዳዳሪ ብቻ አይደለም። በየትኛውም በማህበረሰብ ውስጥ ባለ ቤተሰባዊ አስተዳደር እንኳን እንዲመጣ አንፈልገውም። ለምን? እሱ ስልጣን ከያዘ፣ እሱ ወደ አስተዳደርነት ከመጣ፣ እሱ ወደ መሪነት ሚናው ከመጣ የእሱ ቢጤ በራሳቸው የሚተማመኑ ስልጡን፣ ኃይለኛ፣ ጠንካራ፣ ቆፍጣና፣ ደፋር፣ ቆራጥ የሆኑ ትውልዶችን ያፈራል። አሃ ቢያፈራ ምን ችግር አለው? እነሱንም ካፈራ ትውልዱ መች እሺ ብሎ ለአምባገነኖች ይገዛል? ለቅኝ ገዢዎች መች ይገዛል? ለወዳደሮች እሺ ብሎ መች ይገዛል? ለአስመሳዮች፣ ለሸቃላዎች፣ ለነጋዴዎች፣ በትውልዱ ለሚነግዱት መች እሺ ብሎ ይገዛል? ስለዚህ ምን ይደረግ? ስለዚህማ ያ ከማህበረሰብ ውስጥ አንድ ብሶተኛ፣ ለቀስተኛ፣ አላዛኝ፣ ነፍራቃ፣ አቅመቢስ፣ አልጫ የሆነ ትውልድ ፈልጉና እሱን ወደ ስልጣን አምጡት። እሱ ቤተሰቡን እንዲመራ በተለያየ የቅድመ ጋብቻ ትምህርት፣ የዘመናዊ ትምህርት ቤተሰቡን እንዲመራ እሱ ወደፊት ይገፋ። ያ ቆፍጣና፣ ኃይለኛ፣ ደፋር፣ ቆራጡ አምባገነን ተብሎ ትዳሩ ይፍረስ፣ ልጆቹ ይበተኑ፣ ሚስቱም ታምጽበት፣ ማህበረሰቡ ያምጽበት፣ ሀገሩ ያምጽበት፣ ትውልዱ ያምጽበት። ምክንያቱም እሱ ወደዛ ወደ ትውልዱ እረኝነት፣ ወደ ትውልዱ መሪነት፣ ወደ ትውልዱ ራስነት ከመጣ የእሱ ቢጤ ኃይለኛ፣ በራስ መተማመናቸው ከፍተኛ የሆነ ስልጡን፣ ቆፍጣናና ደፋር ቆራጥ ትውልዶችን ያፈራና ለአምባገነኖች፣ ለወዳደሮች፣ በተለይም ደግሞ ለቅኝ ገዦች አይመችም።
ስለዚህ ያንን ብሶተኛ አምጡት። ማን ነው አምባገነን የሚሆነው? አሁን በሁለቱ መካከል ኃይለኛና ደፋር ቆፍጣና የሆነው ነው አምባገነን የሚሆነው? ብሶተኛው እና አቅመቢሱ አምባገነን ይሆናል ብላችሁ ታስባላችሁ? እስኪ መልሳችሁን ኮሜንት መስጫው ስራ አስቀምጡልኝ። ያ ብሶተኛው ዝንተ ዓለም እድሜ ልኩን ከአያት ከቅድመ አያቶቹ የወረሰው አባቶቹ እና እናቶቹ የሰጡት እሱም ተቀብሎ በህይወቱ የሚለማመደው ነገር ምንድነው? እድሜ ልኩን ተገፋው፣ ተደፋው፣ ተሰደድኩ፣ ተበደልኩ፣ ተጨቆንኩ፣ ተበዘበዝኩ። እድሉን ብትሰጡት ራሱን ነፃ የማያወጣ በራሱ ላይ ባርነትን ያወጀ ለራሱ ሰውነት፣ ለራሱ ተፈጥሮ፣ ለራሱ ስሜትና ፍላጎት ባሪያ የሆነ ሆኖ ሳለ እድሜ ልኩን ግን ጣቱን እየጠቆመ ብሶተኛ ነው። እገሌ ደፋኝ፣ እገሌ ገፋኝ፣ እገሌ ያሳደደኝ። ስለዚህ እሱ ስልጣን እንዲይዝ ይፈለጋል። እሱ ስልጣን ከያዘ በተለይ ደግሞ እነዛ ኃይለኛ፣ ቆራጥ፣ ደፋር፣ ጠንካራ መሆን የሚችሉትን የሚፈልጉትን አባታቸው በሰጣቸው ጸጋ ላይ ወንድነት መግለቱ ላይ ሊሰለጥኑ ያላቸውን እሱን አበልጽገው ኃይለኛ የሚሆኑበትን ትውልዶች መበደል ይችላል። ሌላውንም እንደዛው። ለምን? አቅም የለውም፣ አቅመ ቢስ ነው። አቅመ ቢስ ስለሆነ ይፈራል፣ ይሰጋል። ካሁን አንዱ ይነሳብኛል፣ ካሁን አንዱ ይገለብጠኛል ብሎ። ስለዚህ ያለው አማራጭ ፈርተው ተንቀጥቅጠው ተብረክርከው እንዲገዙለት ይፈልጋል። ሁኤቨር ዜይ አር ማለት ቤተሰቦቹ ሊሆኑ ይችላሉ፣ ማህበረሰቡ ሊሆን ይችላል፣ በቃ በአጠቃላይ ሀገር ውስጥ ያሉት ህዝቦች ሊሆኑ ይችላሉ። ያ ኃይለኛ ቆራጥ ቆፍጣና ደፋሩ በራሱ ላይ ሰልጥኖ ስለሆነ ኃይለኝነቱን የሚያገኘው ኃይለኝነቱ ከሰለጠነበት ማንነቱ ተፈጥሮ ላይ ስለሆነ ሌላ ሰው ጋር የማስገደድ ሌላ ሰውን የመድፈር ሌላ ሰው ጋር አምባገነን የመሆን ፍላጎት የለውም። ቁም ነገሩ ግን ምንድነው? የስነ ስርዓት ሰው ነው፣ የስልጣኔ ሰው ነው። ስነ ስርዓትን ግድ ይላል፣ ህግን ግድ ይላል፣ እውነትን ይፈልጋል፣ ጽድቅን ያስገድዳል፣ ፍትህን ያሰፍናል። በእነዚህ ጉዳዮች ላይ አይደራደርም። ይህንንም ደግሞ ለማስፈጸም የሚበቃ እውቀት፣ ስልጣኔ፣ አቅምም አለው፣ ብቃትም አለው፣ ኤክሰለንሱም አለው። ነገር ግን ያ ብሶተኛ፣ አላዛኝ፣ ነፍራቃው፣ አቅመቢሱ፣ አልጫው እንኳን ሌላ ሰውን ሊያሰለጥን ሌላ ሰውን ሊመራ ይቅርና የራሱን ስሜትና ፍላጎትም ስላልሰለጠነበት ራሱን መምራት ስለማይችል ከዚህም የተነሳ አቅመቢስ ስለሆነ የተሰጠውን ጸጋ የተሰጠውን ወንድነት መክሊቱን ቀብሮ አቅመቢስ የሆነ አልጫ ስለሆነ ስልጣኑን ሲያገኝ ያንን ስልጣን ኤክሰርሳይዝ የሚያደርግበት እድል ሲያገኝ አቅመቢሱ እንዳይታወቅበት አቅመቢሱን አውቀው እንዳይንቁት እና እንዳያንጓጥጡት አምባገነንነቱ አይቀርም። ተፈርቶ ተንቀጥቅጠው ተሽቆጥቁጠው እንዲገዙለት ይፈልጋል። የቤተሰብ መሪም ብታረጉት እንደዛው ነው። የሀገርን መሪ ብታረጉት እንደዛ ነው። ወንድም ዓለም እንድታስተውሉ የምፈልገው ነገር አለ። በዓለማችን ላይ አምባገነን ሆነው እውነት አምባገነን ሆነው ስማቸው ጠፍቶ ዝም ብሎ አምባገነን ናቸው ተብሎ ስማቸው በታሪክ ስለጠፋ አይደለም። ያው ዛሬ ብዙ ታሪኮች ማኒፕሌት ይደረጋሉ ታሪክ መጽሐፍ ላይ ሲጻፉ፣ ግን እንዳው ቀስ ብለህ መርመራቸውና ነገሮችን ለማገናዘብ ሞክርና ሩቅም ሳትሄድ እዛው አካባቢ ወይም ደግሞ አባትህም ጋር ሊሆን ይችላል፣ አጎቶችህ ወንድሞችህ ጋርም ሊሆን ይችላል፣ ወይም ደግሞ የአካባቢያቸው አስተዳደሮች ላይ ሊሆን ይችላል። እነገሌ አምባገነን ናቸው ሲባል ለምንድን ነው አምባገነን የተባሉት? ምክንያት እውነት ስለሚፈልጉ፣ ፍትህ እንዲሰፍን ስለሚያስገድዱ፣ ህግ እንዲጠበቅ ስለሚያስገድዱ፣ ስርዓት እንዲጠበቅ ስለሚያስገድዱ፣ ሰፈሩ፣ ቤቱ፣ መንደሩ ቅጥ እንዲኖረው ስለሚያስገድዱ፣ ወይስ የበታችነት ኮምፕሌክስ የበታችነት ብሶት? ሰው ይንቀኛል ገና ለገና ቁመቴ አጭር ስለሆነ ሰውነቴ ቀጭን ስለሆነ ወይም ደግሞ ሰውነቴ ወፍራም ስለሆነ አፍንጫዬ ደፍጣጣ ስለሆነ አይኔ ቦግቦግ ያለ ስለሆነ ወይም ደግሞ ከገሌ ዘር ስለሆንኩኝ ወይም ደግሞ ትምህርቴ እንዲህ ስለሆነ ቋንቋዬ እንዲህ ስለሆነ ሰዎች ይንቁኛል፣ ሊንቁኝ ይችላሉ፣ ወይም ደግሞ ሊንቁኝ እንደሚችሉ ገምታለሁ፣ ወይም እንናቀው ብሎ ሊያስቡ ይችላሉ ብለው ገና ለገና በዛ በኢንፌሪዮሪቲ ኮምፕሌክስ በዛ በብሶት ውስጥ ተቀምጠው ያሉ እነዚህ ናቸው አምባገነን የሚሆኑት። እስኪ መርምረው አንተ ራስህ። ማህበረሰባችን ኃይለኛ፣ ደፋር፣ ጠንካራ፣ ቆፍጣና የሆነውን ትውልድ ለምን ይፈራዋል? ለምን ብሬንዎሽድ ተደርጓል? ተደጋግሞ ትበዘበዛለህ። እንደዚህ አይነት ኃይለኛ ከሆነ ቆራጥ ከሆነ ቆፍጣና ከሆነ የስነ ስርዓት ሰው ከሆነ
ያስገድድሃል። የማትፈልገውን ስራ እንድትሰራ ያስገድድሃል። ጠዋት መነሳሳት ካልፈለግ በግድ ተነሳ ብሎ ያስገድድሃል። ማጥናት ካልፈለግ በግድ አጥና ብሎ ያስገድድሃል። ስራ መስራት ካልፈለግ በግድ ስራ ብሎ ያስገድድሃል። ያ ስነ ስርዓት ነው። እሱ የሚያስተምረው ስነ ስርዓት አምባገንነት ከአምባገንነት ተቆጥሮ ህግን ማስተማሩ፣ የኑሮ ቅጥን ማስተማሩ፣ ግድ ብሎ ጽድቅንና ፍትህን ማስፈጸሙ ማስፈኑ እሱ ከአምባገንነት ይቆጠራል። ብዙውን ጊዜ በዓለማችን ላይ አምባገነን የሚሆኑት አቅመቢስ ሰዎች ናቸው። የተሰጣቸውን አባታቸው የሰጣቸውን ወንድነት መክሊቱን እንዲመሩበት እንዲያስተዳድሩበት በፍትህ በጽድቅ ትውልዱን እንዲያሳድሩበት የተሰጣቸውን ወንድነት መክሊቱን የቀበሩ ሰዎች ላይክ ሊትራሊ ፊዚካሊም ታያቸዋለህ። ባካሄዳቸው ባነጋገራቸውም ታገኝባቸዋለህ። አስመሳዮች ናቸው፣ ግን ውሸታም ናቸው። ማለት በራሳቸው ስላልሰለጠኑ አቅመቢስ መሆናቸው ለመደበቅ መንፈሳዊ ነን ብለው ያወራሉ። ዘመናዊ ነን ብለው ያወራሉ። ዘመናዊም መንፈሳዊም አይደሉም። እነዚህ ሰዎች አቅመቢስ ናቸው። በተገቢው መንገድ የቤታቸውን፣ የመንደራቸውን፣ የሰፈራቸውን፣ የቀያቸውን፣ የከተማቸውን፣ የሀገራቸውን ስርዓት ማስያዝ ስለማይችሉ ለምን እነሱ ራሳቸው አስቀድመው ስርዓት የያዙ ስላልሆኑ እንኳን እነሱ የሚኖሩት ኑሮ አይደለም ሰውነታቸውን እንኳን በውስጣቸው ስርዓት ያላስያዙት ስለሆኑ የሚበጠበጥባቸው ስለሆነ ስልጣን ሲያገኙ አምባገነን ሆነው ያርፉታል። ያንን ስርዓት አለመያዛቸውን ያንን መሀይምነታቸውን የእውቀት የተግባር የልምድ መሀይምነታቸውን ሰው ሲያይባቸው እንናቃለን አንከበርም ብለው ስለሚያስቡ ደሞም ይናቃሉ ደሞም አይከበሩም እውነት ነው ብለው ስለሚያስቡ አስቀድመው በዱላ አስቀድመው በኃይል አምባገነን ሆነው መፈራትን ይጠብቃሉ ወይም ደግሞ ይፈልጋሉ፣ እንዲገዙላቸው ይፈልጋሉ። በየትኛውም መልኩ አንተ ስነ ስርዓትን ግድ ብለው ስርዓት አስተምረኸው በዛ በተሰጠው አባቱ በሰጠው ወንድነት መክሊቱ ላይ ሰልጥኖበት በልጽጎበት ጽድቅ እንዲሰራ ያለማመድከው ትውልድ አንተ ቀድመ ያለማመድከው ትውልድ በምንም አይነት መልኩ አምባገነን አይሆንም። የኢትዮጵያን ታሪክ ብታዩ በመካከል አምባገነን ሆነው የተገኙ ሰዎች ይኖራሉ። ጥሩ ነው፣ ለመማሪያ ነው። እነዛን ሰዎች የህይወት ታሪካቸውን አስተዳደጋቸውን ብትመረምሯቸው እንደዛ ናቸው። ምንም እንኳን ስለ ጽድቅ የሚፈልጉት እንዳው ከአንገት በላይ የሚፈልጉት የሚናገሩት ነገር ቢኖርም በተግባር ልኑሩ ሲሉት ግን አይችሉትም። አምባገነን የመሆን እድላቸው ሰፊ ነው። ምክንያቱም በተሰጣቸው ጸጋ ስላልበለጸጉበት ስላልሰለጠኑበት ሰውን ለማስተዳደር ሲሄዱ እንደዚህ አይነት ስልጣኔ እነሱ ወደዛ ትውልድ ወደዛ ማህበረሰብ መግፋት አይችሉም፣ የላቸውምና ያላቸው አማራጭ ዱላ ነው የሚገፉት፣ አምባገነንነትን ነው የሚገፉት። ታዲያ እነዚህ ብሶተኞች በተለያየ ጊዜ ከማህበረሰቡ ዘንድ ይደርስባቸው የነበረውን ተገፊነት ስሜት ያ የተገፊነት ስሜት ማህበረሰቡ መግፋት ፈልጎ አይደለም። እነሱ ራሳቸው ከአቅመቢስነታቸው የተነሳ ባልሰለጠኑበት ሆዳቸው በአፍጢም እየተደፉ የሚወርቁትን መውደቅ ሰው ገፋን ብሎ ያሳብባሉና እነዚህ ሰዎች በተለያየ አጋጣሚ ወደ ስልጣን ሲወጡ አምባገነን የመሆን እድላቸው ሰፊ ነው። ጠላት ታዲያ ምን ያደርጋል? ከማህበረሰቡ ውስጥ እንደዚህ አይነት ብሶተኛ ትውልዶችን ይፈልጋል። ብሶተኛ የማህበረሰብ ክፍሎችን ይፈልጋል። ከነሱ ጋር ተባብሮ እነሱን ወደ ስልጣን በዛ ማህበረሰብ ላይ ለማውጣት ለማሰልጠን ጥቂት እንኳን ቢሆኑ እነሱን ይፈልጋቸው። የተገፉ ናቸው፣ የተጎዱ ናቸው፣ የተጨቆኑ ናቸው፣ የተበዘበዙ ናቸው። ስለዚህ ድል ይሰጣቸው ተብሎ ማለት ነው። እነዛ ሰዎች ወደ ስልጣን ይወጣሉ። እነዛ ሰዎች ዋንስ ወደ ስልጣን ከወጡ በኋላ ማህበረሰቡን ወይም ቤተሰባቸውን ወይም ትውልዱን በአጠቃላይ ሰጥ ለጥ አድርገው በዱላ ቀጥቅጠው ሰብአዊ መብቱን ገፈው ማሳደር ይሆንላቸዋል ወይም ደግሞ ያደርጉታል። ስለዚህ እነዚህ ሰዎች ብዙውን ጊዜ ከጠላት ጋር የመሻረክ እድል የሀገር ውስጥም ሆነ የውጭ ጠላት ጋር የመሻረክ እድልና ከዛ ጠላት ጋር ተሻርከው ወደዛ ስልጣን የመውጣት እድሉን በጣም ይፈልጉታል፣ ይጠቀሙበታል። እና አትሸወድ። አምባገነን የሚሆነው የማህበረሰብ ክፍላችን ወይም ደግሞ ነገ ከነገ ወዲያ የአንተ ልጆች አምባገነን ይሆናሉ አይሆኑም የሚለውን ነገር ለመገመት ከፈለክ እንዴት ነው ያሳደግካቸው? አባታቸው በሰጣቸው ጸጋ ላይ ወንድነት መክሊቱ ላይ እንዲሰለጥኑ አድርጋቸዋል ወይ? በሱ ላይ እንዲበለጽጉበት ጽድቅና ፍትህ እንዴት እንደሚሰፍንበት አስተምራቸዋል፣ ያሳይታቸዋል ወይ? በተግባር ኖረህ በማውራት አይደለም፣ በተግባር ኖረህ። አምባገነን የሚሆነው ትውልድ ብሶተኛ ብቻ ነው። አምባገነን የሚሆነው ትውልድ
የሚገዛውን የሚያስተዳድረውን አካል ቤተሰብ፣ ማህበረሰብ እና ሀገር የሚጨቁን የሚበዘብዝ ሰብአዊ መብቱን ገፎ የሚያሳድር መንግስት የሚገኘው ብሶተኛ ተደርጎ ካደገ በትንሽ በትልቁ ተገፋው ተደፋው ከሚል አቅመቢስ ከሆነ አልቃሻ ነፍራቃ አልጫ ትውልድ ነው የሚገኘው አምባገነን መንግስት ወይም ደግሞ አምባገነን መሪ የሚባለው ነገር ማለት ነው። በቤታችንም እንደዛው ነው። አንድ አባት በልጆቹ ዘንድ በሚስቶቹ ዘንድ አምባገነን ከሆነ ያልሰለጠነበት ማንነት አለው ማለት ነው። ብሶተኛነት አለበት ማለት ነው። ሳም ካይንድ ኦፍ ኢንፌሪዮሪቲ ኮምፕሌክስ አለበት። ያንን ኢንፌሪዮሪቲ ኮምፕሌክስ ለመሸፈን ነው ኤክሰሲቭ የሆነ ፓወር የሚጠቀመው ኦቨር ሂዝ ኪድስ ኦር ዋይፍ። ታዲያ ይሄ ኃይለኛ ጠንካራ በራስ መተማመኑ ከፍተኛ ቆራጥ ቆፍጣና የሆነ ትውልድ ወይም ግለሰብ በየትኛውም አካባቢ በየትኛውም ማህበረሰብ ክፍል ውስጥ በቤተሰቡም በማህበረሰቡም በመንደሩም በከተማውም በክፍለ ከተማውም በሀገሩም ስልጣን እንዲይዝ አይፈለግም። በሀገሩም ስልጣን እንዲይዝ አይፈለግም። በከተማውም ስልጣን እንዲይዝ አይደለም። በማህበረሰቡ ውስጥም ስልጣን እንዲይዝ አይደለም። ተዉት፣ ሌላውን በቤተሰቡ በትዳር ውስጥ እንኳን የትዳሩ መሪ እንዲሆን አይፈለግም። ምክንያት ተፈልጎ ጥቅስ ተጠቅሶ ትምህርት ተመዞ የሆነ ትምህርት የሚሉ ዘመናዊ ትምህርት ተመዞ ከዛ ከስልጣኑ እንዲወርድ ከዛ ከስልጣኑ እንዲሻር እምቢ ካለ ደግሞ ትዳሩ እንዲፈርስ ይደረጋል። ልጆቹ እንዲበተኑ ይደረጋል። የሱ ፈለግ እንዲጠፋ ይፈለጋል። የሱ ፈለግ ሲጠፋ በማህበረሰቡ ዘንድ ያ በራስ መተማመን ያለው ስልጡን ኃይለኛ ደፋር ቆፍጣና ቆራጥ ትውልድ እየጠፋ ይመጣል። ያን ጊዜ ለባርነት የተመቸ ይሆናል ማለት ነው ትውልዱ። ከዛ ይልቅ እንግዲህ ያ ብሶተኛው ትውልድ እየተመረጠ ለስልጣን የሚመቸው ትውልድ እየተመረጠ ለቅኝ ገዢዎች ወይም ደግሞ ለወዳደሮች ለአስመሳዮች እየተመረጠ እሱ ይሾማል ማለት ነው። እሱ ከብሶተኝነቱ የተነሳ ከተጫነበት ወይም ካደገበት ከተቀባበለው ከአያት ከቅድመ አያቱ ወይም ከአባቱ ከተቀባበለው የኢንፌሪዮሪቲ ኮምፕሌክስ የተነሳ እሱን የሚሸፍንበት ኤክሴሲቭ ፓወር ሲጠቀም አምባገነን ይሆናል። ቤቱንም ቢያስተዳድር አምባገነን ነው። መንደሩን ቢያስተዳድር አምባገነን ነው። ሀገርን ቢያስተዳድር አምባገነን ነው። እነዚህም ብሶተኛ ትውልዶች ግን ማን ያፈራቸዋል? ይህም ብሶተኛ ትውልድ እንዴት? ትውልዱ እኮ እየተማረ ነው። ዘመናዊ ትምህርት እየተማረ ነው። ቦታ ትምህርት እየተማረ ነው። እንዴት ነው እንደዚህ አይነት ብሶተኛ ትውልድ ሊፈራ የሚችለው? ብሶተኛ ትውልድን በማፍራቱ ደረጃ በከፍተኛ ደረጃ ሁለት መምህራን ወይም ደግሞ ምሁራኖች ከፍተኛ አስተዋጽኦ ያደርጋሉ። ከነሱም ደግሞ የአስኳላው ምሁራንም መንፈሳዊ ምሁራንም ሁለቱም ብሶትን ያስተምሩታል። ትውልዱን ራሱን እንዲችል ተፈጥሮን እንዲያቅ ባወቀው ተፈጥሮ ላይ ሰልጥኖ በልጽጎበትም ኃይለኛ እንዲሆን አይፈለግም። እነሱ አይፈልጉም። ምሁራኖቹም ራሳቸው አይፈልጉም። እነሱም የመጡበት መንገድ ያ ስለሆነ ማለት ነው። መንፈሳዊ ምሁራኖቹም ጋር ብትሄዱ የአስኳላው ትምህርት ቤት ማስተሬት እና ዶክትሬት የሚሰራበትን ቦታ ብትሄዱ ያሉት ምሁራን በሚያውቀው ዕውቀት የበለጠ ራሱን ገዝቶበት ሰልጥኖበት በልጽጎበት በእውነት ቆሞ ስለ ጽድቅ ስለ ፍትህ የሚሟገት የሚሞት ትውልድ እንዲወጣ አይፈልጉም። ያማ ኃይለኛ ሆነ ማለት ነው። መልሶ እነሱም ሊወቅሳቸው ነው። ስለዚህ ለአምባገነኖቹ ቅኝ ገዢዎች፣ ለውጭ ሀገሮቹም ለሀገር ውስጥም የናጡት ነካሾች ብሶተኛ ትውልድን አላዛኝ ለቀስተኛና ነፍራቃ የሆነ ትውልድን ተገፋው ተደፋው እያለ ሁሌ ማላዘን የሚወድ ትውልድን ሺህ ጊዜ ማስትሬትና ዶክትሬት ቢሰራ ከማላዘን የማይወጣ 100,000 ተከፍሎት 200,000 ተከፍሎት 1 ሚሊዮንም አግኝቶ ሚሊዮነርም ሆኖ ወዳደርነትና ብሶተኝነትን የተስማማውን ትውልድ በማፍራቱ ደረጃ ታዲያ እነዚህ ምሁራን ከፍተኛ አሳላጮች ናቸው። ከፍተኛ አስተዋጽኦ ያደርጋሉ። ለነዛ ለሀገር ውስጥ ጡት ነካሾችም ሆነ ለውጭ ሀገር ጠላቶች ትውልዱን በባርነት በቅኝ ግዛት ሀገሪቷን ለመግዛት ለሚፈልጉት ማለት ነው። እና ምን ታስባላችሁ? እኔ በበኩሌ ሳስበው የትምህርት ስርዓታችን ራሱ በጣም ብዙ ሪቫይዝ መደረግ ያለበት ነገር ያለው ይመስለኛል። ሳስበው ይመስለኛል ሳይሆን መደረግ አለበት ይመስለኛል አይደል? ብዙ ሪቫይዝ መደረግ አለበት። ልጆቻችንን የሚማሩትን ትምህርት በጣም በጥንቃቄ ማየት አለባችሁ። ፊዚክስ እና ኬሚስትሪ መቻላቸውን አታስቡ። የአካውንቲንግ እና የኢኮኖሚክስ ማስተሬት እና ዶክትሬት መስራታቸውን ብቻ አታስቡ። ለምንድን ነው 100,000 200,000 የተከፈላቸው ቪኤት እና ሌላም የቤት አኮሞዴሽን የተሰጣቸው? እንዲህ በአፍጢማቸው የተደፉ ሆዳደሮች ለምን ሆኑ? አስመሳዮች ነጋዴዎች ለምን ሆኑ?
የአስኳላ ትምህርትም የተማሩት የቤተ ክርስቲያንም ትምህርት ተምረው ሊቅና ሊቃውንት የተባሉት ለምንድን ነው እንደዚህ እውነት ስትገፋ ከጽድቅ ይልቅ ኃጢአት ሲሰለጥን ጀብድ ሲሆን ኃጢአት ፍትህ ተጓድሎ ትውልድ ደካማዎች ሁሉ በኢፍትሐዊነት ሲንገላቱ ለምንድን ነው ሁሉም እነዚህ የተማርን ያሉት በአፍጢማቸው ተደፍተው የሚቀጥሉት የሚፈቅዱት? ስለዚህ somewhere else የሆነ ቦታ የትምህርት ስርዓታችን ሪቪዥን ይፈልጋል፣ ወይም ደግሞ ያንን ሪቫይዝ ማድረግ የምንችልበት አቅም ላይ እስክንደርስ ድረስ የአባወራው ንቅናቄ ተስፋፍቶ ስለ ትውልዱ የሚሞተው ግድ የሚለው የአባወራ እስኪመጣ ድረስ ማለት ነው። ቢያንስ ልጆቻችሁን ትምህርት ቤት ከላካችሁ በኋላ ሲመጡ ስለ እውነት፣ ስለ ጽድቅ፣ ስለ ፍትህ የሚቆሙበትን ትጥቅ ልትሰጧቸው ይገባል። ስንቅ ልትሰጧቸው ይገባል። እስከ መቼ ከነሱ ጋር እንዳላችሁ አታውቁም። እስከ መቼ ከነሱ ጋር እንደምትኖሩ አታውቁም። እስኪያገቡ፣ እስኪወልዱ፣ ሃይስኩል እስኪጨርሱ፣ ኮሌጅ እስኪበጥሱ እስከ መቼ ከነሱ ጋር እንደምትኖሩ አታውቁም። ስለዚህ እስካላችሁበት ጊዜ ድረስ በእድሜያቸው የሚመጥን እውነትን፣ ጽድቅን፣ ፍትህን የሚሰሩበት አባታቸው በሰጣቸው ጸጋ ላይ በልጽገው በራስ መተማመናቸው ከእምነታቸው የተነሳ ደረታቸውን አስነፍቷቸው በሰውነታቸው ላይ ሰልጥነው ኃይለኛ፣ ደፋር፣ ቆራጥ፣ ቆፍጣና እንዲሆኑ ማስተማር አለባችሁ። ይሄ ነው የሚሰማኝ። እኔ እንግዲህ ልጆቼ ላይ የማደርገው ነገር ያ ስለሆነ ነው። አልጫ ትውልድ አላሳድግም ብያለሁ። አንተም አይሆፕ እንደዛ እንደማትሆን ተስፋ አደርጋለሁ። ወንድም አለም በርታልኝ።